ከትንሽ ጊዜ በፊት ስለው የነበረ ነገር ነው። እዚህ የለመዳችሁትን ባህላዊ የኑሮ ዘዴያችሁ መናቅና መቀየር ለደቂቃም ቢሆን የማይመጣልኝ ሐሳብ ነው። ዓላማዬ ሙሉ ለሙሉ እናንተ ስትሰሩት ከነበረው ነገር ላይ የተመሰረተ ሆኖ ግን በአዲስ መንፈስ ሆኖ ነው። የምትሉት ነገር ሙሉ ለሙሉ ይሰራል። እኔ ያሰብኩት እንደዛ ነው። ጨምሩ ያዙ ጨምር አንተ አይ በቃ ይብቃል። ምን ጠጣሽ? ጨምሪ ያዙ ደስ የሚል ምሽት ነበር። ደስ ሲል ምን እንደምትለኝ አላውቅም፣ ግን ትንሽ ሞቅ ብሎኛል። ራም ነው አይደለ? ቆንጆ። ይሄው ይጠጣ በቃ ይሄው። ለጤናችን መጥፎ ምሽት ስለነበረ እና ቆንጆ ፈገግታ ስላለ የምትደንሰው ዳንስ ራሱ በጣም ደስ ይላል። ቆንጆ ነገር አለ። እኔ ችግር አለ። የምናገረው ነገር እንደሚገርምሽ እንደውም ግራ እንደሚያጋባሽ አውቃለሁ፣ ግን እኔ ፍቅረኛ አለኝ። እናም ደግሞ ምንም ሩቅ ብትሆን ታማኝ መሆን እፈልጋለሁ። ያንን ነገር ነው የምፈልገው። አዝናለሁ። ለጤናችን ታክሲ መጥራት ትችላለህ? ያንተ ረዳት መሆኔ ምንም ደስ አላላቸው። አሁንም የቁንጅና ውድድር ላይ የተፈጠረው ማሰብ አልችልም። በጣም አዝናለሁ ሊና፣ ግን እሱ ለድርድር መቅረብ አይችልም። እናም ይሄ ውሳኔ ብዙ ችግር ያመጣብኛል ብለህ ታስባለህ? ብዙ ችግሮች ይገጥሙኛል ሊና፣ በጣም ብዙ። ለዛም ነው ታማኝ ሰዎች ከጎን የሚያስፈልጉኝ። ከእንግዲህ በኋላ እኔ ላይ መተማመን ትችላለህ። ታማኝነት መጠሪያዬ ነው። በጭራሽ መጥፎ ስሜት እንዳይሰማ ፊሊፕ። አይ ግን እውነቱን ለመናገር ለሴት ልጅ ታማኝ ወንድ በጠፋበት ዓለም ላይ የመጀመሪያ የተዋወቅኩት ታማኝ ወንድ አንተ ነህ። በጣም ደስ ይላል። በጣም ልዩ ሴት መሆን አለባት። አዎ በጣም ልክ ብለሻል። ይገርማል። የእውነት ቀናውባት። መጣ። ታክሲ መሆን አለበት። ለማንኛውም ስለ ሁሉም ነገር አመሰግናለሁ። መቼም ቢሆን እንዳትቀየር እሺ? ልሄድ ነው እንዳትይኝ የኔ ቆንጆ። አታስቢ፣ ሁሉም ነገር ይሻሻላል። እናንተ ደግሞ በደንብ ስማኝ፣ ማስተካከያችን ደርሷል። እሺ ክርስቲያን፣ ምን ነበር? ሊና ማርያም፣ እዚህ ምን ታደርጊያለሽ? አባትሽ ጋር ሄድሽም እንዴ? እሱ ቀድሞ ሄዷል። እኔም አሁን ልሄድ ነው። እረፍት አድርጊ ሊና። ደህና ደራቷን ይባል። እሺ ደህና ደሪ።
ጓደኛ የት ነው ያለው? ንገረን። የትኛው ጓደኛ? የትኛው ጓደኛዬ? እዚህ የሚኖረው ነዋ። እዚህ ጉልበተኛ ለመሆን አብረው እየተጫወትኩ ያለው። ምን እንደምታወራ አልገባኝም። እኔ እዚህ የሚኖረው ብቻዬን ነው። ቢሆንም እዚህ እስኪመጣ እንጠብቀዋለን። የመጣነው 2 አይጦች ለመያዝ ነው። እናም 2ቱንም አይጦች ሳንይዝ ከዚህ ወዴትም አንሄድም። ታዲያ አንቺስ ቆንጆ? እኔ ምን ከዛ ሰውዬ ጋር መሆንሽ አያሳፍርሽም እንዴ? አንተስ ከእነሱ ጋር መዋል አያሳፍርም? ስሚ ሊዝ፣ ክፍል ይዘን ዘና እንበል እንዴ? ደግሞ ምንም አልቻልኩሽም። ለምንድን እንዲሰራ ወንድ የምትሆነው? እኔ ሆቴል አልወድም። ማመስዬ ነው ንገረኝ። ምን? አይ የኔ ፍቅር፣ እኔን ይዛ መሄድ ከፈለክ እንደተከበረች ሴት ቤት መሆን አለበት። እሺ ገባ? እሺ ግን ሊዮና ፒፔ እዛ ናቸው። ምን አገባኝ? ቤቱ የኔ ነው አላልከኝም እንዴ? አዎ ብዬሻለሁ። እኔ አይ ምንም ሀሳብ አይግባብ። በዘፈን ደንስና እንሄዳለን። እሺ በቃ አሁን ዘና በይ፣ እንጨፍር። ቀጥል። ሞራሌን አምጣው። ይግቡ። ስማ፣ አሁን የራስህን ቤት በር ማንኳኳት ጀመርክ ማለት ነው? ስትሸመግል ጊዜ ስርዓት ኖረህ አባዬ። እንግዲህ ልጄ ምንም አይታወቅማ። ምን እያሰብክ ነው? በጣም ጥሩ። እንኳን ደስ አለ ልበልህ። ለቀጣዩ ምርጫ ጥሩ አማራጭ አንተ ነህ ብለው ሁሉም አምነዋል፣ እናም ተስማምተዋል። እሺ ልጄ። ካርሎስ ፔሌሮ ትንሽ ቅር እንዳለው ተሰምቶኛል። ካርሎስ ባለፈው ማታ እራት ላይ ስለ ቁንጅና ውድድሩ በተናገርከው ነገር ተናዶብሃል፣ ግን ደግሞ ታያለህ፣ ይረሳዋል። እሺ ስለዚህ ሁሉም ነገር ጥሩ ነው። አንተ ንገረኝ የኔ ልጅ፣ አንድ ነገር ላስታውሰህ። ሊና ማሪያ የፒፔ ፍቅረኛ ናት ታውቃለህ? እና ፔፔ ደግሞ የልብ ጓደኛ ነው፣ ልክ እንደ ወንድም ማለት ነው። አይ ምንም አትበለኝ፣ ምንም እንዳትል። የምፈልገው ብቸኛ ነገር እንድታስበው ብቻ ነው። በደንብ አስብበት። አሁን እረፍት አድርግ። ነገ ብዙ የሚሰራ ስራ አለ እንደ ተፎካካሪ። እሺ ደህና ደር። እሺ የኔ ልጅ፣ ነገ እንገናኛለን። ደህና ደር አባዬ። ለምን ልጅቷን አትለቃትም? ሰውዬ ከዚህ ጋር ምንም ያገናኘት ነገር። ቀልደኛ ነህ ልበል? ስለምንም ነገር ምንም የመጠየቅ መብት የለም ወጣቱ ልጅ። አይ ከልቤ ነው ማወራ። ችግሩ ያለው በእኛ መሀል አይደል እንዴ? ችግሩ ለዚች ልጅ የሚመጥን እቅድ አለኝ። ስማ፣ ታውቃለህ፣ በጣም ቆይቻለሁ ከእንደሱ አይነት ቆንጆ ሴት ጋር ከሆንኩ ማለት ነው። አላውቅም፣ የሞኖንማ ጭራሽ አናውራው። ስማ ሞኖ፣ ከእንደዚች አይነት ቆንጆ ሴት ጋር ሆነ ታውቃለህ? ኧረ በጭራሽ ያልኩት አሁን ገባህ? ምንም ማድረግ አይቻልም። ልጅቷ ትቆያለች። እሺ ሌላኛው ሰውዬ ይቆያል ወይስ ቶሎ ይመጣል? ምናልባትም ላይመጣ ይችላል። ለአንተ ጥሩ የሆነም ሰውዬ። ደስ የሚል ምሽት። ምን ሆነ ነው? ቀስ በል የኔ ፍቅር። ምን ተፈጠረ? እንደዛ ነው። ስማ፣ ምንድን ነው? ምን ተፈጠረ? አይ ምንም አይደለም፣ ምንም አይደለም። ሌላ ውለታ ልጠይቅሽ ፈልጌ ነበር። ምን ተፈጠረ? አይ ፒፔ ላይ መቀለድ እፈልጋለሁ። እና እዛ ናቸው? ዋው እዛው ናቸው። የቤቱ መብራት በርቷል። አየሽ? በጣም ደባሪ ነው። አታስቢ የኔ ፍቅር፣ አታስቢ። እንበታትናቸዋለን። ከዛ በኋላ እኔና አንቺ እናትና አባት እንጫወታለን። እሺ አይመስልሽም? እና እንቀልድባቸዋለን። እሺ እኔ ምን ላድርግ ታዲያ? ቀጥል። ስላገኘሁ በጣም ደስ ብሎኛል። እዛ ጋር መኪና ተጋጭቶብን ነው። ምን ሆነ ነው? የተፈጠረ ችግር አለ? እቺ ሴትዮ ማለች። አላውቃትም። ውሸት መዋሸትን አቁም። ሌላኛው ሰውዬ የት ነው ያለው? እንዳትንቀሳቀሱ ተናግሬያለሁ። ማንም ሰው እንዳይንቀሳቀስ። ግንባራችሁ ነው የምለው።
በጣም መጥፎ ነው ታውቃለህ። እነዛ ሰዎች ቢጎዷትስ ብለህ አታስብም? አንቺ የሆነ ነገር ስትሆኝ እኔ ዝም ብዬ የማይመስልሻል እንዴ? ኧረ እባክህ፣ ለዛ ነው ማጥመጃ አድርገህ የላከኝ። እብድ ነህ አይደል? አይ ውዴ፣ ሁሉም ነገር በቁጥጥር ስር ሆኗል። ታውቃለህ፣ የማትረባ ነህ። ሊዮኔ፣ አንቺም ይሄን ያህል ተናደሽብኝ? አይደለም፣ ለአንተ በጣም ፈርቼ ልኩ ነው ማርክስ። አታስቢ፣ ሁሉም ነገር ይስተካከላል። የተፈጠረውን ነገር ለማንም ባትናገር ይሻላል። እሺ? በተለይ ደግሞ ለፖሊስ። እንዴት እንደዛ ታስባለህ? አታስብ። ሌሎቹ ጎረቤቶችስ? ይሄ ሰፈር ከላይ ወደ ታች ቢገለበጥ ማንም ዞር ብሎ አያይም። ተጠንቀቅ እሺ? አንቺም እየተጠነቀቅሽ። ከዚህ ውስጥ መቼም በህይወት አትወጣም። ተው እባክህ፣ አንተንም ታደርገው። ከማን ጋር እየተነካካ እንደሆነ ምንም አልገባም። አዎ በሚገባ እናውቃለን። የእኛ ማንነት አላወቃችሁ፣ ማንነታችንን ደግሞ እናሳያችኋለን። እሺ? ስማ፣ ያቺ የሴት ጓደኛ በጣም ታማኝ ናት። ጥሩ ቦክስ ከመታችን ከሊዝ ጋር ስትያይ ምንም ማለት አይደለችም። እሺ ሰዎች፣ በቃ እንጀምራ። አለቃችሁ ጋር እንድትወስዱን እንፈልጋለን እና ደግሞ ይሄኛው ደግሞ ከማለቁ በፊት ተቀልላችሁ እንድትወስዱን ነው የምንፈልገው። እየቀለድክ መሆኑ ነው? እንደዛ ነው የምትጫወተው? አፍህን ዝጋ። እሺ ጨርሰሃለሁ። ሰማኛለን? ሁሉንም ከትቧቸው። የቀኙን እግር ይኸው። ክርስቲያን፣ ያኛው ከብት ግን ለመከተብ ገና ልጅ አይደለም እንዴ? ተለያዘ ነው የሚመስለው ሶኒያ። እንደዛ ከሆነማ የሚያስፈልገው የባህል መድኃኒት ነው። ማንም የእንስሳ ሐኪም ትል አይቀበልም። ምን አሁንም ድረስ በትልቅ ሰው አባባል ትስቃለህ ማለት ነው? እኔ ሰውን እምነት አከብራለሁ፣ ግን መጀመሪያ ቢከተብ እመርጣለሁ። ነይ። እንዴት ነሽ? በጣም ደህና ነኝ ልጄ። እንዴት ነህ? ስላየሁሽ ደስ ብሎኛል፣ ግን ከዚህ በፊት አይቼሽ አላውቅም። በጣም ገርሞኛል። እንግዲህ ቤት የት እንደሆነ ታውቃለህ። እየመጣ መጠየቅ ያንተ ግድ። በጣም ትክክል ነሽ፣ ግን ይሄ የማሸነፍ ክርክር አይደለም። ለማንኛውም ስላየሁሽ በጣም ደስ ብሎኛል ሶኒያ። አንተንም ስላየው በጣም ደስ ብሎኛል ክርስቲያን። በተለይ ደግሞ እንዲህ በትምህርት ተወጥረ ክትባታቸውን ልታይ ስለመጣ በጣም ነው ደስ ያለኝ። ፔፔ ከሌለ እኮ አንድ ሰው ይሄንን መስራት አለበት። ላዋራህ የፈለግኩት እሱን ነበር ልጄ። ከፒፔ የሰማኸው ነገር አለ? በቅርብ ደውሎልሃል? አይ ግን ይመስለኛል አማዞን ውስጥ መገናኘት በራሱ ከባድ ነው መሰለኝ። ይሄ የአማዞኑ ታሪክ እኔ የቱንም ያክል አላመንኩትም። ፒፔ ችግር ውስጥ የገባ ይመስልሃል? ፊሊፔ ብልህ ሰው ነው፣ መውጣት የማይችልበት ነገር ውስጥ አይገባም። ስለ እሱ አታስቢ ባክሽ። ሰላም ሶኒያ፣ እንዴት አደርክ? ክርስቲያን እንዴት ነህ? ደህና አለሁ። እንዴት ነሽ? ደህና ነኝ። ልጄ ከደወለልህ አሳውቀኝ እና ደግሞ እንዲደውልልኝ ንገረው። ምስጋና ቢስ አይሆን። አታስቢ፣ ችግር የለውም። መልካም እድል ልጄ። አሜን። አመሰግናለሁ። እኔ ሂጂ ሳለ በመሃላችሁ የተፈጠረ ነገር አለ እንዴ አባዬ? ኧረ የለም ልጄ፣ ምንም አልተፈጠረም። ለምን ጠየቅ? ለምን ማለት ምንድነው? ልክ ስታይ ሄደች እኮ። ሶኒያን ታውቃት የለ እንዴ? ግራ ታጋባለች። ክርስቲያን፣ ለየት ያለች ሴትዮ እንደሆነች ታውቃታለህ። እንደማያውቃት። እሺ፣ እንዴት እየሆነ ነው? ስለዚህ ትላንት ማታ ዳንጎድ ቤት ነበርሽ? ኤሊ፣ ቆይ ምን እያወራሽ ነው ያለሽው? በጣም ተናድጃለሁ። ምክንያቱም አባቴ አትሄጂም ያለኝ የፖለቲካ ስብሰባ ነው ብሎ። አዎ የፖለቲካ ስብሰባ ነበር። በዛ ላይ ከክርስቲያን ጋር እየሰራው እንደሆነ አትርሺ። አንቺ ማድረግ ያለብሽ ጥሩ ጓደኛ ሆነሽ ስራውን አቆመሽ መሄድና የስራ ቦታው ለኔ ክፍት ማድረግ ነው። አንዴ ስሚ ኤሊ፣ ምን ሆነሻል? ምንድነው ችግርሽ? ትንሽ እንኳን ራስሽን አትወርጅም እንዴ? ደግሞ በዛ ላይ ክርስቲያን እንደማይፈልግሽ ነግሮሻል። ይሄን መርሳት የለብሽም። አይ ራሴን እወዳለሁ፣ ራሴን በጣም እወዳለሁ። ችግሩ ምን መሰለሽ ሊና ማርያ፣ እሱን በጣም ነው የምወደው እና ምን ላድርግ? ሌላ ሰው ያለው ይመስልሻል? ሌላ የወደዳት ሴት ኖራ አይኑን ወደ እኔ ማዞር ከብዶት ይመስልሻል? ኤሊ፣ እኔ ምንም አላውቅም። እንደዛ ከሆነ ለማወቅ ሞክሪ። አንቺ ጓደኛ አይደለሽ? ችግር አለ እንዴ? ምንም የለም። ኦ በቃ ከዚህ በኋላ እንዳትጠይቀኝ። አንድ ነገር ከጀመርክ ደግሞ አትለቅም። ክርስቲያን ስማኝ አባዬ፣ ሶኒያን በደንብ አውቃታለሁ። የሆነ ነገር ስትሆን በደንብ ያስታውቅባታል። ፒፒ አሁን እያደረጋት ካለው ነገር ሌላ ምን ልትሆን ትችላለች? ሌላ ምንም ነገር የለም። አዎ ግን ስታይ ትደነግጣለች። ለምን እንደዛ ሆነ? እሱ የእሷ ችግር ነው። እርግጠኛ ነህ? አይ ልጄ፣ እውነቱን ለመናገር ሶኒያ ሁሌም ቢሆን እኔን አትወደኝም እና እኔም ያን ያህል እኔን የምጥልባት ሴት አይደለችም። ይገርማል፣ ከባለቤቷ ጋር ጥሩ እንግባባ ነበረ። ለምን እንደሆነ አላውቅም፣ ግን እንደዛ ነው በቃ። ለምን ብለህ ግን እንዳትጠይቀኝ። ልነግርህ የምችለው ይሄን ብቻ ነው። እሺ። እና ደግሞ ሳረሰው
ፈልግ የመጣው ቺቼ ማስተር ስለደወለልኝ ነው። አረ አዎ። እና ተወዳዳሪነትን ለማወጅ ፖሮ ፌስቲቫል እንድትገኝ ይፈልጋል። እሺ፣ ግን አባዬ እኔ የምፈልገው የሞንትሪያል ምክር ቤት ውስጥ መግባት አይደለም። ልጄ እዛ ፌስቲቫል ላይ ማን የሚሄድ ይመስላል? የዛ ከተማ ሰው ሁሉም እዛ ነው። እሺ እንደኔ ተወዳዳሪነትን ለማወጅ ከፖሮ ፌስቲቫል የተሻለ ቦታ የለም። የኔ ወድ እንዲህ አይነት የማሳመን ችሎታ እንዳለሽ አላውቅም ነበር። የባንኮች ሰዎች ምንም ነገር ስትጠይቂ አይሆንም አላሉሽ? ኤሊ ስለኔ ማታውቂያቸው ብዙ ነገሮች አሉ። ሁሉንም ማወቅ የለብኝ። ምን እንደሚያስፈልገኝ ያውቃለሁ። ለምሳሌ አንቺ ላይ አይን ፍቅር ያለበት ሰውዬ መጣ። ሰላም ሴቶች። ሰላም ሆዜ፣ እንዴት ነህ? እኔ ደህና ነኝ። እናንተ እንዴት ናችሁ? በጣም ብዙ ስራ አለን። አትወቅ አላውቅም፣ ግን አሁን ላይ ተፎካካሪ አለ። ምክንያቱም ክርስቲያን ዳንጎድ ለምክር ቤት ምርጫ ቀስቀሳ ሊጀምር ነው እና እሱን መርዳት ደግሞ የኛ ስራ ነው። ገባኝ። እውነት ክርስቲያን ለእኔ ተፎካካሪ ይሆናል ብለሽ አስበሽ ነው? አንተ አይመስልህም? እውነት ለመናገር እሱን ፖለቲካ ውስጥ መሳል ይከብደኛል። እውነቱ ይሄ ነው። እንግዲያውስ እውነታው እሱ ስለሆነ ልመደው። እሺ፣ ግን አትናደጂ እሺ። ይሄ የግል ጥል አይደለም። እንዲያውም እንኳን ወደ ምርጫው በደህና መጣችሁ። አመሰግናለሁ። መሄድ አለብኝ፣ በጣም ቸኩያለሁ። ሊና ላዋራሽ ፈልጋለሁ። ለምን ደውለህልኝ አናወራም? እንደዛ ይሻል። ሆዜ ስማ፣ ሊና ማርያ ጋር ምንም እድል ያለህ አይመስለኝም። ይህ ሰውዬ ሆስፒታል ካልሄደ ደሙ ፈሱ ማለቁ ነው። አውቃለሁ ወንድሜ። እሺ ሰዎች፣ እሱ የማይሆን ነገር ነው። ለምንድን ነው ንጹህ ደስታ የማይኖረን? ሰዎች እዚህ ሆነን ከ5 ሰዓት በላይ ቆይተናል፣ ግን ልትረዱን ምንም አልፈለጋችሁም። አለቃ ቤት እንዳለ እንደማላውቅ እንዴት ላስረዳ? ለእሱ እየሰራ የት እንደሚገኝ አታውቅም። ይህ ስራ እኮ አሰራሩ እንደዛ ነው። ሲፈልገን ይደውልልናል፣ ከዛ እንገናኛለን እና የምንገናኘው ሁሌም የተለያየ ቦታ ነው። ስልኩ የኔ ነው። እስኪ ሊሆን ይሄ ነው ሰውዬው? ይሄ ነው ወይ ሰውዬው? አዎ፣ በጣም ጥሩ። እያየሁ ነው። አንተ ጀዝባ፣ ምንም ነገር እንዳታደርግ እሺ? የምትናገረውን ነገር በሙሉ አስተውል እሺ? እየሰማሁ ነው። አሁን ማንሳው ስልኩ። ሄሎ። ወይ መስኪን፣ ፊቱን ባየሽው እንዴት እንደሚያሳዝን። ባክሽ ራሱን በሌላ ሂሳብ ነው የሚያየው። እውነት ግን ክርስቲያን ላይ ያሾፈ ነበር ብልሽ አስበሽ ነው እንዴ? አወራሩን አላየሽውም እንዴ? እንዴ ግን እኮ ሁሌ የሚያወራው እንደዛ ነው። ምን አዲስ ነገር አለ? እኔ ግን ደስ አይለኝም። አይ አይደለም ውዴ፣ ታውቂያለሽ የክርስቲያን ረዳትነትሽን በጣም አመረረሽ እያሰብሽ። አንድ ነገር እሰራለሁ ብዬ ውስጤን ካሳመንኩት እንዲህ ነኝ። ስሚ፣ ወደ ቤት ልውሰድሽ? አይ እዚህ ያልጨረስኩት ስራ አለኝ። እሺ በቃ ውዴ፣ በኋላ እናወራለን። የምናውቀውን ሰው ሰላም በይልኝ እሺ? ሞንትሪያ ውስጥ ነኝ። ምንም ሪፖርት የሚደረግ ነገር የለም። አዎ ዛሬ እጅ አገኘዋለሁ። እሺ ልክ ሳናገረው አሳውቅሃለሁ። እሺ እባክህን ስጋትህን አቁም። ምን ማድረግ እንዳለብኝ በደንብ አውቃለሁ። ምንም አታስብ። ሰላም ሰላም። ጥሩ ዜና አለኝ። አሁን ነው ከባንክ የወጣሁት። ስራ አስኪያጁን አዋርቼው ነበርና እርሻው ላይ ያለውን ዕዳ መልሶ ለመገምገም ፍቃደኛ ነው እና ደግሞ ጨረታውንም ያግዙናል። እሱን እየሰራሽ እንደነበር አላወቅኩም። ሆዜ የሚባለውን ሰው አዋርቼው ነበር። ለምክር ቤቱ እንደምትወዳደር አውቋል። ምን አለ? ምን ይላል? እኔም ቸኩዬ ነበረ። ከሞላ ጎደል እንደ ተፎካካሪ እያየ አይደለም። እና ምን ይሁን አሁን? ሰላም አለቃ። ባልደረባ አይታለ ሞኖ ችግር አጋጥሞት ነው። ምን ማለት ነው ችግር ማለት? ምን አይነት ችግር ነው? አንተ ድንጋይ ራስህ። ችግሩ ምን መሰለ? እግሩ ላይ ተተክሶበት እያነከሰ ነው። ምን ማለት ነው? ያ ሰውዬ ማን ነው? ይቅርታ ፕሮምፒዮ፣ ግን ምንም ማድረግ አልችልም። ስማ ሰውዬ፣ ወዴት ነው የምትሄደው? እዛው ባለበት ቁም። እሺ በጣም አሪፍ። እንኳን ደስ አላችሁ ልጆች። በጣም ጥሩ፣ በጣም ጥሩ። የረሳችሁት ብቸኛው ነገር በ20 ሜትር ርቀት የሻለቃ ጦር እየጠበቀኝ እንደሆነ ነው። እሺ ሲያስፈራ።
ምንድነው የምትፈልገው? አለቃህን ማግኘት ነው የምፈልገው። እብድ ነህ እንዴ አንተ ደደብ? አይደለሁም ብዬ እከራከራለሁ ብለህ ነው? ሊና ማሪያ ዲያዝ ግራናዶስን ታውቂዋለሽ? በትንሹ አውቀዋለሁ፣ ግን አንድ ሁለቴ ተገናኝተን እናውቃለን። ገረመ እንዴ? ምን መሰለሽ ሞንትሪያል ውስጥ ከመጣሽ ያገኘሽው ወንድ ፊሊፔ ብቻ ነው ብዬ አስቤ ነበር። ማውቀው አይደለም። የተፎካካሪ ፓርቲ ፖለቲከኛ ከሆነ ምን ያህል ጊዜ ሆነው? አለማወቅ ገርሞኛልና ስለሱ መጠየቅ ይኖርብሃል። ምክንያቱም እኔ እሱን ሳውቀው ተፎካካሪ ነበር። ስማኝ፣ ስለ ሆሲ ዝም ብለን እያወራን ማስመሰሉን እንቀጥላለን ወይስ ትላንትና ማታ በመካከላችን ስለተፈጠረው ነው? ትላንትና ማታ በመሃላችን የተፈጠረው ምንድን ነው? ያው ተሳስመናል። አባተ ባይመጣ ደግሞ ምን ሊፈጠር እንደሚችል ፈጣሪ ነው የሚያውቀው። ምን ልናደርግ የምንችል ይመስልሻል? እንግዲህ እኔ እንጃ። ወንድና ሴት ብቻቸውን ቤት ውስጥ ስማ ኤሊ ዛሬ ባንክ አብራኝ ነበረችና ትንሽ ደበረኝ። ኧረ እባክሽ ለምን? ምክንያቱም ካንተ ጋር በጣም ፍቅር ይዟታል። የተፈጠረው ስህተት ነው። እንደዛ ነው የምታስበው? አዎ ፔፔ አንቺ ፍቅረኛ ነው፣ ለኔ ደግሞ የልብ ጓደኛ። ግን ሁላችንም ይሄ ነገር እንደሚፈጠር እናውቅ ነበር አይደል? ደግሞም እንዲፈጠር ፈልገን ነበር። ባይሆን ኖሮ ፒፔ ደውሎ ስለኔ ሲጠይቅ ለምን ከኔ ጋር ናት አላልከው? በዛ ሰዓት እኮ ስራችንን እየሰራን ቡና ብቻ ነው የጠጣነው። ሌላ ምን አረግ? እያልሽ ያለሽው ነገር እውነት ሊሆን ይችላል፣ ግን ደግሞ ይሄን ማለት ስህተት አይደለም ማለት አይደለም። ወይስ አንቺ እንደሱ አታስቢም? ምን ትርጉም አለው? ምክንያቱም እያልክ ያለውን ያመክበት ትመስላለህ። ስራችንን እንስራ። እንስራሽ። ጥሩ። ከሎሪካል አባቴ ደውለውለት ነበር እና እጩ ተወዳዳሪነቴን ፌስቲቫል ላይ እንዳሳውቅ ይፈልጋሉ። ምንድነው ፕሮፒዮ? ስማ ቫልናቶ ትወዳለህ ወይስ ክላሲካል አድርግልህ? እናንተ ህፃናት እብድ ናችሁ እንዴ? ምን ሆናችኋል? እብድ በሆን ኖሮ ቀጥታ ወደ አለቃው ቤት አንነዳውም ነበረ አይመስልህም? ምንድነው የምትፈልጉት? እሱማ ስለ ስራው ማን ነው? አለቃው ቤት ይወስደናል ብላችሁ ካሰባችሁ በጣም ጅልና ደደቦች ናችሁ። እሺ ፕሮፒዮ አንድ ነገር ልንገርህ፣ እኔ እብድ አይደለም፣ ግን ከጀርባ ያለው ሰውዬ ተኩሶ አይሰጥም እና የምንጠይቅህን ነገር አላደርግም ብለህ ካናደርከው ግንባርን ብሎ ነው ደፍቶ የሚጥልህ። የምልህ ነገር ገብቶሃል አይደለ? ስትፈልግ ብቻ ንገረኝ፣ ቃታውን ስበው። በጣም ኃላፊነት የጎደለው ነው ውዴ። ከትላንትና ማታ በኋላ እነዛን ሰዎች በጭራሽ ማየት አልፈልግም። ይመስለኛል ወንጀለኞች ናቸው። ስሚ ቆይ፣ ጠላፊዎች ቢሆኑስ? አይመስለኝም። ትላንትና ማታ ምንድን ነው ታዲያ? አላውቅም። ችግር አጋጥሟቸው መሆን አለበት። ስሚኝ ጓደኛዬ፣ አንቺም ከነሱ ካራቅ ችግር ውስጥ መግባትሽ አይቀርም። እንደዛ ከሆነ ትልቅ ችግር አለብኝ ማለት ነው ጓደኛዬ። ምንድነው እሱ? ለምን? ምን ማለት ነው? በቃ ያ ሰውዬ በጣም ተመችቶኛል። በጭራሽ እንደዚህ አይነት ነገር እንደሚፈጠር ገብቶኝ ነበር። ግን ይሄንን ወቂ ሊዮ ህይወት የሚያጠፉ ፍቅሮች አሉ። አዎ፣ ግን ምን መሰለሽ፣ አንዳንዴ እኔም በፍቅር መሞት እፈልጋለሁ። በጣም እያጠፋሽ ነው ሊዮ። ከአውሮፓና ከችግር እንዳማራጭ ቢቀርብልሽ ችግር ውስጥ መግባት ትችላለሽ። አዎ፣ እንዴት አይነት አፍቃሪ እንደሆንኩኝ ታውቂያለሽ። እንደዛ ነኝ። እንግዲህ አሁን ገና ጅል እየሆንሽ ነው። ሰውየው ፍቅረኛ አለኝ ብሎሽ የለን? አዎ አቶ አኒባል እንዴት ነህ? አለው ውዴ፣ እንዴት ነሽ? ደህና ነኝ አለው። አመሰግናለሁ። እየሰራህ ነው? አዎ፣ ቀደም ብሎ ክርስቲያን ነግሮኛል እና እያደረግሽልኝ ስላለው ነገር በሙሉ ላመሰግን ፈልጋለሁ። አታስብ፣ ይሄ የኔም ኃላፊነት ነው። እኔ እናንተ ጥሩ ቡድን ይኖረናል። እሱም ነግሮኛል እና ደግሞ እንኳን ደስ አለሽ። አንቺም ልክ እንደ አባትሽ ጥሩ ተወዳዳሪ ነሽ። ደህና ሁን አቶ አኒባል፣ እንገናኛለን። ፒፔ ደውሎልሽ ነበር? አይ እስካሁን አልደወለልኝም። ይሄ ልጅ ምን እየሆነ እንደሆነ ላምን አልቻልኩም።
ይገርማል። እንደ አንቺ አይነት ቆንጆ ፍቅረኛውን ትቶ የእብደት ሐሳቡን ያባርራል። ምናልባት ሊያስደንቀን ይችላል። ቁም ነገረኛ ልጅ ስለሆንሽ ደስ ብሎኛል። እሱ ሂዶ ደግሞ እዚህ ሌላ ይዘሽ የሁሉንም ተራ ታሪክ እንዳትደግሚ። አያቷ አኒባል አንዳንዴ እኮ ታስቀኛለህ። ደህና ሁን። ደህና ሁኝ ውዴ። ልጄ እየፈለገ ነበረ። ማን ነው እሱ? ከቦጎታ የመጣ ጓደኛ ጉሌሬሞ ኦርቴዝ የሚባል ሰው። እሺ ይኸው መጥቻለሁ። ከተገናኘን ረጅም ጊዜ ሆኖናል። ክርስቲያን እንዴት ነህ? በጣም ይቅርታ እንደመጣህ አላወቅኩም ነበር። አዎ ወንድሜን ለመጠየቅ ወደዚህ አካባቢ እየመጣሁ ነበር። እናንተ እዚህ እንዳለ ትዝ አለኝና መጥቼ ሰላም ልልክ ፈልጌ ነው። ደስ የሚል ሰርፕራይዝ ነው። ብቻችሁ ልተዋችሁ፣ ተጫወቱ በቃ። እኔ ስራ አለብኝ። ስለተዋወኩ ደስ ብሎኛል። ቤት ስለመጣ ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። በጣም አሪፍ ቤት ነው ያለ ክርስቲያን። መጠጣት ጋብዘኝም። ቤቴ ምን አባክ ልትሰራ እንደመጣ ልትነግረኝ ትችላለህ? ለምንድን ነው ቤቴ የመጣኸው? እዚህ ጋር በቀኝ በኩል ያለው ወሬ ንቁ ሆናለሁ። ፕሮፒዮ፣ የሁሉም ነገር መሳካት በአንተ እጅ ላይ ነው ያለው። እመነኝ፣ አንድ ስህተት ቢፈጠር እበትንሃለሁ። እሺ ፕሮፒዮ አለቃውን ለማየት እዚህ ነው። ሰላም ጉዝማ፣ ሌሎች ጓደኞቼ ውስጥ እየጠበቁ ነው። እባክህ እንድንገባ ፍቀድ። ጥሩ ነው ያልከው ፕሮፒዮ፣ ጥሩ ነገር ነው። እሺ አቬንዳ ነው ሁሉ ሰላም? ሂድ አንተ፣ እኔ ትንሽ እዚህ ከሰዎቹ ጋር እቆያለሁ። አታስብ ሰውዬ፣ ደርሰናል። ከዚህ በህይወት እንወጣለን ብላችሁ ማሰባችሁ በጣም ድንጋይ ራሶች ናችሁ። የተኩላ ዋሻ ውስጥ ናችሁ። ምንድነው ፕሮፒዮ? ምንድነው አስቸኳይ ጉዳይ? ምንም ጌታዬ፣ የሚገርም ነገር አለ። ከእኛ ጋር መጫወት የሚፈልጉ ልጆች ናቸው። ኧረ እባክህ፣ ማን ናቸው እነዚህ ልጆች? አንተ ማናገር የፈለግን ጓዶች ነን። እንዳትተኩስ፣ እንዳትተኩስ። ድንገት ሳይታሰብ የጠፋው አንተ ነህ ክርስቲያን። እንደገና ስልክ ማንሳት ያቆምከውም አንተ ነህ። ኢሜይልህም አይሰራም። መልሰህ ችግር ውስጥ እየገባህ ነው። እና ከሱ ምንም አልተረዳህም? አሁን ነጻ ሰው ነኝ። ከስራ እንደወጣውና ከዚህ በኋላ በእኔ እንደማትተማመን ግልጽ አድርጌልሃለሁ። ግን ቦጎታ ያሉ ሰዎች እንደዛ አይደለም እያሰቡ። ቦጎታ ምን እያሰቡ እንደሆነ ግድ አይሰጠኝም። ግን ሊሰጥክ ይገባል ዶክተር ክርስቲያን። እያወራን ያለ ነው ስለ ተራ ሰዎች እንዳልሆነ ታውቃለህ። እነዚህ ሰዎች ትልቅ ሰዎች ናቸው። ምን እናደርግ ነው የምትፈልጉት? ራስህን አሳይ፣ እንድትዘዋወርና ዶክተር ባታኑን እንድታዋራው እና አንዳንድ ነገሮች እንድታሳምነው ይፈልጋል። ያንን ስራ እንዴትም ልቀጥለው አልችልም። እንግዲህ እሱን ቦጎታ ላሉ ሰዎች ነው መናገር ያለብህ፣ ለእኔ አይደለም። ይኸውልህ ስማኝ አቶ ክርስቲያን፣ እኔ አሁን እዚህ ድረስ የመጣሁት መልእክትና ማስጠንቀቂያ ለአንተ ለማድረስ ነው። በፍጥነት ሊያዋሩክ ይፈልጋሉ እና በፍጥነት ማድረግም ይፈልጋሉ። ይህንን ነገር ከጠየቀኝ አንዳንድ በቀላሉ ላሳልፋቸው ማልችላቸው ትእዛዞች አሉ። የምለው ገብቶሃል አይደል? ስለዚህ አሁን ምርጫው አንተ ነው። አታስብ፣ ማንም ሰው እዚህ አንድ ጥይት አይተኩስም። ቆይ፣ ምንድን ነው እዚህ ጋር የተፈጠረው? አልገባኝም። ምን እየተካሄደ ነው? እዛው ጋር ተረጋግተሽ ቁሚ እሺ። አቶ ኦርቴጋ፣ እዚህ የመጣነው ችግር ለመጫር አይደለም። አይደለም?
ታዲያ ምንድን ነው የመጣ ነው? እዚህ በጥበቃ ላይ ያለውን ጉለትና ክፍተት ልናሳይ ነው የመጣ ነው። ለሰላም ነው። መሳሪያችንን እናወርዳለን። ጓዶች በዚህ ተስማማለህ? ዞር አድርጉት፣ አሁኑኑ ዞር አድርጉት እናንተ። ስለዚህ አንቺም ፒፔን አላዋራሽውም? አንቺም? አዎ፣ ክርስቲያን የሚያውቀው ነገር ካለ ልጠይቀው ሄጄ ነበር። ሶኒያ፣ አንድ ጥያቄ ልጠይቅሽ። በሚገባ ትቻለሽ። ለምን እኔ ጋር ሳትመጪ ክርስቲያን ጋር ሄድሽ? ምናልባት ከልጅነቱ ጀምሮ ስለማውቀው ይሆናላ። እሱን የበለጠ አምነዋለሁ። እሱን እርግጠኛ ነሽ? ሌላ ምን ሊሆን ይችላል ብለሽ ነው? ምክንያቱም ልጅሽ ከኔ ጋር መሆኑ ደስ ስለማይልሽ። ሶኒያ፣ ተረጋግተሽ እኔን ማናገር ትችያለሽ? ነገሮች ፊት ለፊት ሲሆኑ ደስ ይለኛል። ምን ደስ እንደማይለኝ ታውቂያለሽ? አንቺ ከምትወጂው በላይ እሱ አንቺን መውደዱ ነው። እንዴት እሱን እርግጠኛ ልትሆኚ ቻልሽ? ምክንያቱም ሴት ነኝ እና እንደዚህ አይነት ነገሮችን ጠንቅቄ ያውቃለሁ። ሊና ማሪያ፣ እጅሽን ልብሽ ላይ አድርገሽ ልጅ እያደረገ ያለው ነገር ይገባኛል ብለሽ ታስቢያለሽ? እሱን ራሱ ሲመጣ ትጠይቃለሽ አይመስልሽ? አይሻልም? ወንድሜ፣ አሁን ሁሉም ነገር በእቅዳችን መሰረት እንዲሰራ እየጸለይ መጠበቅ ብቻ ነው። በጣም ያስጠላል ፕሮፒዮ። ያንን ሁሉ ገንዘብ ጥበቃ ላይ እያወጣሁኝ 2 ህፃናት በገዛ ቤቴ መጥተው ጭንቅላቴ ላይ ነው ሽጉጥ ያወጡት እኮ። ገባ? ምንም ቢሆን ጌታዬ፣ እነዛ ሰዎች እዚህ ምንም አያደርጉም ነበር። እንዲሁ የልጅ ጨዋታ ነው ያዙት እኮ። ኧረ እባክህ፣ ምንም ነገር አያደርጉም ነበር። ይህንን ነው ማለት የምትችለው? እዚህ ድረስ ዘልቀው ከገቡ በጣም ጎበዞች ናቸው ማለት ነው። እንደኔ አንተ ከቀጠርካቸው ሰዎች ጎበዝ ናቸው። ሄሎ፣ የምትጽፍበት ነገር አለ? እስክሪፕቶ ያዝ። እሺ፣ የልጆቹን ስም ያዝ። ራሞን ኦርላንዶ ካስትሮ ጄሚኒዝ፣ የመታወቂያ ቁጥር 19213 4567። ሌላኛው ደግሞ እና ሌላኛው ቶማስ አንቶኒዮ፣ የመታወቂያ ቁጥር 1948 83973። እሺ፣ የምትችለውን ነገር በሙሉ አጣራ። አገባኝ ማፍጠነው። እሺ፣ ስልካቸውን ውሰድና ፈትሻቸው። እሱ ማድረግ ትችላለህ ፕሮፒዮ? አዎ ጌታዬ። እና ጎንዛሌስ፣ ዝም ብለሽ አጠጪ እንጂ ለስራሽም ጥሩ አይደለም። እኔ ላይ ልጮህብኝ ነው? በምድረ ፈዛዛ መከበብ እኮ የኔ ጥፋት አይደለም። እሺ ተረጋጋ። የምታገዘሽ በጣም ቆንጆ ሴት ስለሆንሽ ነው። የምትለኝን ነገር ብዙ ጊዜ ከመደጋገም የተነሳ ታሪኩን ማመን ጀመርኩ። ምንድን ነው እያወራ ያለው? እብድ ነን ብለህ ታስባለህ? አንተ እብድ ልትሆን ትችላለህ፣ እኔ ግን በጣም ጤነኛ ነኝ። እሺ በጣም ፒፔ፣ ስለዚህ እዚህ በእንዲህ አይነት ሁኔታ መታሰር ሙሉ ጤነኝነት ይመስልሃል እንዴ? ማርከስ፣ ሰውየው ቀጨ እንዴ? በጭራሽ ጓደኛዬ፣ መቼም ወደ ኋላ ማለት የለም። እጅ አንሰጥም እንደዛው። በዛ ላይ ደግሞ ስራውን ለመዝጋት በጣም ተጠግተናል። አሁን የሚቀረን ለኦርቴጋ መናገር ብቻ ነው። ከዛ አታስብ፣ ጥሩ ህይወት ይኖረናል ፒፔ። እርሻ ገዛና ከዛ አገባለሁ። በቃ ምንድን ታገባለህ? ሀብታም ወጣት ወንድ ልትሆን ነው? እንደዛ ነው? ቆይ ምን ችግር አለ? ከዓለም ላይ ከሁሉ የምትበልጠውን ቆንጆ ሴት አግኝቻለሁ። አንደኛ ቆንጆ፣ በዛ ላይ ተረጋጋች። እዚህ ምስቅልቅል ህይወት ውስጥ የተገኘሁት በዛ ምክንያት ነው። እና ደግሞ ከእሷ 5 ወይም 6 ልጆች ልወልድ ይችላሉ። ወይንም ደግሞ 7 8 ወይም በቃ በጣም ብዙ ልጆች። ፍቅር እስኪይዝ ብቻ ጠብቅ። ከዛ ምን እያወራሁ እንደሆነ አይ አምኛለሁ። በደንብ አሳምነኸኛል። እብድ መሆናችንን አምኛለሁ። በተለይ ደግሞ አንተ ማግባት ይላል እንዴ? የምትገርም ሰው ነው። አዎ ይህንን ሁሉ እንዴት እንደምጠጭ ምንም አይገባኝም። ቻይ ስለሆንሽ ነው ማለት ትችላለህ። አይ እንደውም የሚገርምኝ አፍንጫሽ ነው። ያንን ሁሉ እየሳብሽ መቼም ስሮችሽ አልቀዋል። እባክህ አቁም። የምር ግን አፍንጫሽ ቀዳዳ አለው? ምንድን ነው? ምንም ጌታዬ፣ ስልክም ቁጥርም ምንም የላቸውም።
እዚህ ከመምጣታቸው በፊት ሁሉንም ነገር ያጠፉት ነው የሚመስለው። ብሽቅነ አፈር ብላ። ሄሎ፣ ምን ተፈጠረ? ስለ እሱ እርግጠኛ ነህ? እሺ፣ ዜናውን እጠብቃለሁ። አይ ፖሊሶች አይደሉም። ሁለቱም የወንጀል ማህደር አላቸው። ስማቸው ፖሊስ ጣቢያ ተመዝግቧል። ሁለቱም እስር ቤት ገብተው ያውቃሉ። እና ምን አስብክ? ምን ይሻላል አለቃ? እነዚህን ጀዝቦች ምን እናድርጋቸው? ዜና አለን ኮሎኔል። ምን ነው መጣህ? ደወሉ እንዴ? ስለ እነሱ መረጃ ለማግኘት የሆነ ጥያቄ ጠይቋል። ስለዚህ በቃ ውስጥ ገብተዋል ማለት ነው። ጥሩ። ቦጎታ ልሄድ ነው? ምን ማለት ነው? አንድ ረፍት የማይሰጥ ችግር ፈትቼ እመለሳለሁ አባዬ። ምን? የግል ጉዳይ ነው። ቅድም ከመጣ ጓደኛ ከኦርቴዝ ጋር የሚገናኝ ነገር አለው? አዎ። ታዲያ የምን መደበቅ ነው? ምክንያቱም የግል ጉዳይ ነው፣ ማውራት አልችልም። አውቃለሁ ልጄ፣ ምን ችግር አለው? እኔ አባት አይደለሁ እንዴ? አዎ አታስብ። ሄጄ ስመጣ ሁሉም ነገር ይስተካከላል። ያን ያህል ቁም ነገር አይደለም፣ ዝም ብሎ ነገር ነው። አንድ ጥያቄ መልስልኝ። ከሴት ጋር የሚገናኝ ነው? አዎ አባዬ። አርግዛብህ ነው? አይደለም። ከዚህ በኋላ ምንም ጥያቄ አይመለስልህ። እንግዲህ ሰዎች እስካሁን ድረስ ምን እንደማደርጋችሁ አላወኩም። ልነግራችሁ የምፈልገው ነገር የመጀመሪያውን ማጣሪያ አልፋችኋል። ተቀጥረናል ማለት ነው? በጭራሽ አይደለም። ይሄ ማለት የሙከራ ጊዜ ላይ ናችሁ ማለት ነው። አታስብ፣ ውሳኔ አይቆጭም። ተስፋ አደርጋለሁ። ፕሮፒዮ ተንቀሳቃሽ ስልኮች ይሰጣችኋል። ከዛ እንነጋገራለን። ታዲያ የሥራ መሳሪያ ነው፣ የማይሆን ነገር እንዳታደርጉ። እሺ፣ ምን እናድርግ? ለጊዜው ዛሬ ማታ ያለኝ ዝግጅት ላይ አብራችሁን ትሄዳላችሁ። ፕሮፒዮ ቤቱ መስተካከሉን አረጋግጥ። እዚህ ምንም ነገር እንዲቀር አልፈልግም። እሺ እንሂድ። አባትሽ አለ? አይ ወጥቷል። ምን ነው የምታወራው ነገር ነበር? አይ አንቺን ላዋራሽ ነው የመጣሁት። ነገ ወደ ቦጎታ ሄዳለሁ። ለምን መሄድ አስፈለገ? ሄጄ መጨረስ ያለብኝ የግል ጉዳይ አለ እና እዚህ የመጣው አብረሽኝ ሂጂ ልትለኝ ነው? ተረጋጋ፣ እየቀለድኩ ነው። ግን እኔ የመጋበዝ ፍላጎት ካለ በጣም ደስ ይለኛል። ቦጎታን በጣም ነው መወዳት። እዚህ ጨረታውን ብትከታተይልኝ ደስ ይለኛል። አንድ ቀን ልቆይ፣ 2 ቀን እርግጠኛ አይደለሁም። እቅዳችን ላይ ምንም አይነት ችግር እንዲፈጠር አልፈልግም። አይ ስለሱ አታስብ፣ እኔ እከታተለዋለሁ። በጣም አሪፍ። መልካም፣ በቃ መልካም መንገድ እመኝልሃለሁ። አመሰግናለሁ። የሚያስፈልግ ነገር ካለ ደውይልኝ። እደውላለሁ። ደህና ሁኚ። ደህና ሁን። በጣም ቆንጆ ናት ጌታዬ፣ ታምራለች። ሁሉም ሰው ቆንጆ ሴት ስትኖር ደስ ይላል ብሎ ያስባል። ችግሩ ይሄ ነው። የሆኑ ነገሮችን የምትወስድ ከሆነ ችግሩ ይሳል ማለት ነው። አይ እሱ እንዳትጠይቀኝ። አይ እሱ መጠየቅ ፈልጌ አይደለም፣ አክብሬ ሌላ ጥያቄ ሊጠይቅህ ነበረ። ምን ስንት እንደሚከፈላቸው ነው? አይደለም ጌታዬ፣ እሱም በኋላ እናወራለን። አንተ አታስብ። ማወቅ የፈለኩት ከዚህ ሁሉ ሰው ጋር መራመድ ትንሽ አደገኛ ነው ብለህ አታስብም ወይ ነው? አንተ ጩጬ፣ የምታየው ነገር በሙሉ የመጠጥ አሳላፊውን፣ አስተናጋጁን፣ አንዳንድ ሴቶችን ሳይቀር የምከፍላቸው እኔ ነኝ። እንደውም በረሮቹን ጭምር። እዚህ ላይ በጣም አድርቄያለሁ። ሄሎ፣ እነዚህ ሁሉ ሰዎች ከሰውየው ጋር ናቸው። እሺ ሰውየው፣ ታዲያ እንዴት ነው? ሁሉ ሰላም ነው? ሁሉም ነገር ሰላም ነው። ከየት ነህ? ከቫሌ ዱፓር ነኝ ጌታዬ። ቫሌ ዱፓር? እሱም ቦታ በጣም ወደዋለሁ። አሁኑኑ ለእኔ ሥራ እንድትጀምሩ እፈልጋለሁ። ጥሩ፣ ምን ላድርግልህ?
አንተ ብቻ ንገረኝ። ስማ፣ ይሄኛውን የምትሰራው ብቻ ነው። ጓደኛ ወሬ ያበዛል። ብዙ የሚያወራ ሰው ደግሞ አይመችም። እንደዚህ አይነት ሰዎች አፋቸው ዝም ብሎ ነው የሚቀባጥሩ። ደደር ሰው እንዴት ቀለል አድርጎ መሞት እንደሚችል ማየት ትፈልጋለህ? እዛ ጋር ሂድና ከአለቃው ሴት ጋር አውራ። ኦርቴጋ ሄዷል። ማርከስ ወዴት ሄደ? አላውቅም፣ ግን ከፕሮፒዮ ጋር በጀርባ በር ሄዱ። እሺ እሷስ? ከዚህ ይዣት ሄጄ ሆቴሏ ማድረሳል። ቋንጣ ቻን ኦርቴጋ ደግሞ ተናዶባል። ለምን? ብዙ የሚያወሩ ሰዎችን አልወድም ብሎ። የምሄረባ ስማ፣ ሰውየውን በግልጽ ማውራት አለብህ። እሺ፣ በኋላ በሆነ መንገድ ፈልገን እናገኘዋለን። የቤቱ ስልክና መቼም የሰጡ ስልክ ተጠልፏል። እየተከታተሉ ነው የሚሆነው። በጣም መጠንቀቅ አለብን። ስለዚህ ምንም አይነት ምክንያት አንሰጣቸውም። እሺ? አዎ ልክ ነው። እቺ ወደ ሴትዮ ጭፈራ መድረክ ላይ የሆነ ነገር ከማድረጓ በፊት ሂሳብ ከፍለን እንሂድ።